አለ። በዚህ ንጥረ ነገር ውስጥ ያለ ሐሳብ በሐሳቡ ውስጥ ያለውን ነገር ያስገኛል። ሰው በሐሳቡ ውስጥ ነገሮችን መፍጠር ይችላል። እናም ሐሳቡን ቅርጽ በሌለው ንጥረ ነገር ላይ በማስረጽ ያሰበው ነገር እንዲፈጠር ሊያደርግ ይችላል። እነዚህን አረፍተ ነገሮች በአሳማኝ ሁኔታ እንዳስረዳ ልጠየቅ እችላለሁ። ወደ ዝርዝር ጉዳዮች ሳልገባ በአመክንዮና በተሞክሮ ይህን ማድረግ እችላለሁ። ከቅርጽና ከሐሳብ ክስተቶች በመነሳት ወደ አንድ የሚያስብ ንጥረ ነገር እመጣለሁ። ወደ ሰው ልጅ የሚያስባቸውን ነገሮች እንዲፈጠሩ የማድረግ ኃይል እመጣለሁ። ይህንንም አመክንዮ በሙከራ እውነት ሆኖ አግኝቼዋለሁ። እናም ይህ የኔ ጠንካራ ማረጋገጫ ነው። ይህንን መጽሐፍ የሚያነብ አንድ ሰው እንዲያደርግ የታዘዘውን በማድረግ ሀብታም ከሆነ ይህ ሐሳቤን የሚደግፍ ማስረጃ ነው። ይህ መጽሐፍ የሚያዘውን የተገበረ እያንዳንዱ ሰው ሀብታም መሆን ቢችል ተግብሮት ሳይሰራለት የቀረ ሰው እስካልተገኘ ድረስ ጠንካራ ማረጋገጫ መሆኑ ይቀጥላል። ሂደቱ ሳይሳካ እስካልቀረ ድረስ ይህ ጽንሰ ሐሳብ እውነት መሆኑ ይቀጥላል። ሂደቱ አለመሳካት አይችልም። ይህ መጽሐፍ የሚነግረውን በትክክል የተገበረ ሰው በእርግጥ ሀብታም ይሆናል። ሰዎች በተወሰነ መንገድ ነገሮችን በማከናወን ሀብታም ይሆናሉ ብያለሁ። እናም ይህን ለማድረግ ሰዎች በተወሰነ መንገድ ማሰብ መቻል አለባቸው። አንድ ሰው ነገሮችን የሚያከናውንበት መንገድ ስለ ነገሮች የሚያስብበት መንገድ ቀጥተኛ ውጤት ነው። ነገሮችን በፈለጋችሁት መንገድ ለማከናወን አስቀድማችሁ ማሰብ የምትፈልጉትን ነገር በፈለጋችሁት መንገድ የማሰብ ችሎታ ሊኖራችሁ ይገባል። ሀብታም ለመሆን ይህ የመጀመሪያ እርምጃ ነው። መልክና ሁኔታን ወደ ጎን በመተው ማሰብ የሚፈልጉትን ማሰብ እውነትን ማሰብ ነው። እያንዳንዱ ሰው ማሰብ የሚፈልገውን ለማሰብ በውስጡ ያለና ተፈጥሯዊ ኃይል ነው። ነገር ግን ሁኔታዎችን እንዳናስብ የሚጋብዙንን ሐሳቦች ወደ ጎን በመተው ማሰብ የምንፈልገውን ለማሰብ እጅግ ጥረት ይጠይቃል። ሁኔታዎች ላይ የተመሰረቱ ሐሳቦችን ማሰብ በጣም ቀላል ነው። ሁኔታዎችን ወደ ጎን በመተው እውነትን ማሰብ ግን በጣም አድካሚ ሥራ ነው። ተያያዥና ተከታታይ ሐሳቦችን እንደማሰብ የሰው ልጆችን ጉልበት የሚያዝል ሌላ ሥራ የለም። በዓለማችን ላይ ከባዱ ሥራ ይህ ነው። ይህ ደግሞ ሁኔታዎች ከእውነት ተቃራኒ በሚሆኑበት ጊዜ የበለጠ አስቸጋሪ ይሆናል። በገሃዱ ዓለም ውስጥ የሚገኙ ተጨባጭ ሁኔታዎች በተመልካቹ አእምሮ ውስጥ ግልባጭ ቅርጻቸውን ይፈጥራሉ። ይህንን ማስወገድ የሚቻለው የእውነትን ሐሳብ አጥብቆ በመያዝ ብቻ ነው። የበሽታን ገጽታና ሁኔታ መመልከት በመጀመሪያ በአእምሮ ውስጥ በመጨረሻም በአካል ውስጥ የበሽታው ቅርጽ እንዲፈጠር ያደርጋል። በሽታ የለም፣ ያለው ቅርጹ ብቻ ነው። እውነታው ጤንነት ነው የሚለውን የእውነት ሐሳብ እስካልያዝን ድረስ ይህ ይሆናል። የድህነትን ገጽታና ሁኔታ መመልከት በተመልካቹ አእምሮ ውስጥ የድህነትን ግልባጭ ቅርጽ
እንዲፈጠር ያደርጋል። ድህነት የለም፣ ያለው መትረፍረፍ ብቻ ነው የሚለውን እውነት አጥብቀን እስካልያዝን ድረስ ይህ ይሆናል። በበሽታዎች ገጽታ ተከቦ ስለ ጤንነት ማሰብ፣ በድህነት ተከቦ ስለ ሀብት ማሰብ ታላቅ ኃይል ይጠይቃል። ይህ አይነቱ ችሎታ ያለው ሰው ታላቅ አእምሮ ሆኗል። ዕድል ፈንታውን ማሸነፍ ይችላል። የሚፈልገውን ሁሉ ማግኘት ይችላል። ይህ ኃይል ሊገኝ የሚችለው ከሁሉም የሚታዩ ነገሮች በስተጀርባ ያለውን መሠረታዊ እውነታ በመያዝ ብቻ ነው። እውነታውም ሁሉም ነገሮች የተሰሩበትና የተፈጠሩበት አንድ የሚያስብ ንጥረ ነገር አለ የሚለው ነው። መገንዘብ ያለብን እውነት በዚህ ንጥረ ነገር ውስጥ ያለ ማንኛውም ሐሳብ ቅርጽ እንደሚይዝና ሰው ሐሳቡን በዚህ ንጥረ ነገር በማስረጽ ሐሳቦቹን ቅርጽ እንዲይዙና የሚታዩ ነገሮች እንዲሆኑ ማድረግ እንደሚችል ነው። ይህንን በመገንዘብ መፍጠር የምንፈልገውን ነገር መፍጠር እንደምንችል ስናውቅ ፍርሃትና ጥርጣሬ ከኛ ይወገዳሉ። እንዲኖሩን የምንፈልጋቸው ነገሮች ሁሉ ይኖሩናል። መሆን የምንፈልገውንም መሆን እንችላለን። ሀብታም ለመሆን እንደ መጀመሪያ እርምጃ በዚህ ምዕራፍ ውስጥ ቀደም ብለው የተቀመጡትን 3 መሠረታዊ አረፍተ ነገሮች ልትተማመኑባቸው ይገባል። ትኩረት ታደርጉባቸው ዘንድ እደግማቸዋለሁ። በመጀመሪያ ደረጃ አጽናፈ ሰማዩን ዘልቆ የሚገባ በውስጡም የተሰራጨና የተስፋፋ ሁሉም ነገሮች ከእርሱ የተሰሩበት የሚያስብ ንጥረ ነገር አለ። በዚህ ንጥረ ነገር ውስጥ ያለ ሐሳብ በሐሳቡ ውስጥ ያለውን ነገር ያስገኛል። ሰው በሐሳቡ ውስጥ ነገሮችን መፍጠር ይችላል። እናም ሐሳቡን ቅርጽ በሌለው ንጥረ ነገር ላይ በማስረጽ ያሰበው ነገር እንዲፈጠር ሊያደርግ ይችላል። ከዚህ አሃዳዊ የአጽናፈ ዓለም አስተሳሰብ ውጪ ያሉ የአጽናፈ ዓለም ጽንሰ ሐሳቦች ወደ ጎን ልትል ይገባል። ይህም የተለምዶ ሐሳብህ እስኪሆን ድረስ በዚሁ ልትቀጥል ይገባሃል። እነዚህን አረፍተ ነገሮች በአእምሮአችሁ ላይ እስኪታተሙና የእምነታችሁ አካል እስኪሆኑ ድረስ ደጋግማችሁ አንብቧቸው። ጥርጣሬ ወደ አእምሮአችሁ ቢመጣ እንኳን እንደ ኃጢአት በፍጥነት አስወግዱት። ከዚህ እውነት በተጻራሪ ያሉ ክርክሮችን አትስሙ። ይህን እውነት የሚጻረር ትምህርትና ስብከት ወደሚሰማባቸው ጉባኤዎችና ቤተ ክርስቲያኖች አትሂዱ። ከዚህ የተለየ አስተምህሮ የሚያስተምሩ መጽሔቶችንና መጽሐፍትን አታንብቡ። ምክንያቱም እምነታችሁ ከተበረዘ ድካማችሁ ሁሉ በከንቱ ይቀራልና። እነዚህ ነገሮች ለምን እውነት እንደሆኑ አትጠይቁ፣ ወይንም እንዴት እውነት ሊሆኑ እንደሚችሉ አትገምቱ። በቀላል እምነት ውሰዷቸው። ሀብትን የማግኘት ሳይንስ የሚጀምረው በዚህ ፍጹም ተቀባይነት ባለው እምነት ላይ ነው። ምዕራፍ 5 የሚጨምር ሕይወት። ድሃ እንድትሆኑ ፈቃዱ የሆነ አምላክ እንዳለ ወይንም በእናንተ ድህነት ውስጥ ዓላማውን የሚያሳካ አምላክ እንዳለ የሚያሳስባችሁን አሮጌ ሐሳብ እንጥፍጣፊ ጠራርጋችሁ አስወግዱ። ሁሉምና
በሁሉም የሆነው በሁሉም የሚኖረው በእናንተም የሚኖረው ብልህ ንጥረ ነገር ንቁ ሕያው ንጥረ ነገር ነው። ሕያው ንጥረ ነገር እንደመሆኑ መጠን ሕይወትን ለማብዛትና ለመጨመር ተፈጥሯዊውና በውስጡ የሚኖር ፍላጎት ይኖረዋል። እያንዳንዱ ሕይወት ያለው ነገር የሕይወትን ብዛት ለማግኘት ዘውትር መፈለግ አለበት። ምክንያቱም ሕይወት በአንድ ጊዜ የመኖር ድርጊት ራሱን መጨመር አለበት። መሬት ውስጥ የወደቀ የዘር ፍሬ አይሞትም። በሕያው እንቅስቃሴ 100 ተጨማሪ ዘሮችን ያፈራል። ሕይወት በመኖር ራሱን ያበዛል። በዘላለም ውስጥ የበለጠ እየበዛ ይሄዳል። ሁሉንም መሆን እስከቀጠለ ድረስ ይህ መደረግ አለበት። ብልህነትም በቀጣይነት እንዲጨምር ከዚህ አስገዳጅ ደንብ በታች ነው። የምናስበው እያንዳንዱ ሐሳብ ሌላ ሐሳብ ማሰባችንን አስፈላጊ እንዲሆን ያደርግብናል። ንቃተ ሕሊና ያለማቋረጥ እየሰፋ ነው። የምንማረው እያንዳንዱ እውነት ሌላ እውነት ወደ መማር ይመራናል። ዕውቀት ያለማቋረጥ እየጨመረ ነው። የምናዳብረው እያንዳንዱ ተስጦ ሌላ ተስጦዎችን የማዳበር ፍላጎት ወደ አእምሮአችን እንዲመጣ ያደርጋል። የበለጠ እንድናውቅ፣ የበለጠ እንድንሰራ፣ የበለጠ እንድንሆን የሚገፋን የሕይወት ብርቱ ፍላጎት ተገዢዎች ነን። የበለጠ እንድናውቅ፣ እንድንሰራ፣ እንድንሆን የበለጠ ሊኖረን ግድ ይላል። የምንጠቀምባቸው ነገሮች ሊኖሩን ይገባል። መማር፣ መስራትና መሆን የምንችለው ነገሮችን በመጠቀም ነው። የበለጠ እንኖር ዘንድ ሀብታም መሆን ይኖርብናል። የሀብት ፍላጎት ሙላትን የሚፈልግ ትልቅ የሕይወት አቅም ነው። እያንዳንዱ ፍላጎት ያልተገለጸ የመሆን ዕድል ተግባር ወደ መሆን የሚያደርገው ጥረት ነው። ለፍላጎት መጸነስ ምክንያት የሆነውን ነገር የሚገልጽ ኃይል ነው። ብዙ ሀብት እንድንፈልግ የሚያደርገን ኃይል እጽዋትን እንዲያድጉ ከሚያደርጋቸው ኃይል ጋር ተመሳሳይ ነው። ይህ ኃይል የተሟላ አገላለጽን የሚፈልግ ሕይወት ነው። አንዱ ሕያው ንጥረ ነገር ለዚህ ተፈጥሯዊ የሕይወት ሕግ ተገዢ መሆን አለበት። የበለጠ በመኖር ፍላጎት ተወርሷል። ለዚያም ነው ነገሮችን በመፍጠር አስፈላጊነት ስር ያለው። አንዱ ንጥረ ነገር በእናንተ ውስጥ የበለጠ ለመኖር ይፈልጋል። ስለዚህ የምትጠቀሙባቸው ሁሉንም ነገሮች እንዲኖራችሁ ይፈልጋል። ሀብታም እንድትሆኑ የእግዚአብሔር ፍላጎት ነው። ሀብታም እንድትሆኑ ይፈልጋል። የምትጠቀሙባቸው ብዙ ነገሮች ካሏችሁ በእናንተ በኩል በተሻለ ሁኔታ ራሱን መግለጽ ይችላልና። የገንዘብ ነፃነት ካላችሁ በእናንተ የበለጠ ራሱን መግለጽ ይቻለዋል። ሊኖራችሁ የምትፈልጉትን ሁሉ እንዲኖራችሁ ዩኒቨርሱ ይፈልጋል። ተፈጥሮ ለዕቅዶቻችሁ ተስማሚ ነው። ሁሉም ነገር በተፈጥሮ ለእናንተ ነው። ይህ እውነት እንደሆነ አምናችሁ ልትቀበሉ ይገባል። ነገር ግን ዓላማችሁ ከሁሉም ወይንም ከዩኒቨርሱ ዓላማ ጋር መስማማት ይኖርበታል። የሥጋዊ እርካታ፣ ደስታ ብቻ ሳይሆን እውነተኛ ሕይወት መፈለግ አለባችሁ። ሕይወት የተግባር መፈጸም ናት። አንድ ሰው
በእውነት ኖረ የሚባለው ሁሉንም ተግባራት ማለትም አካላዊ፣ አእምሮአዊ፣ መንፈሳዊ ተግባራትን አንዱን ከሌላው ሳያበላልጥ በእኩል ደረጃ ሲፈጽም ነው። እንስሳዊ ፍላጎቶችን ለማርካት ሲባል ሀብታም መሆን መፈለግ ተገቢ አይደለም። ምክንያቱም ይህ ሕይወት አይደለም። ነገር ግን የእያንዳንዱ አካላዊ ተግባር አፈጻጸም የሕይወት አካል ነው። እንዲሁም የሰውነት ፍላጎቶችን መደበኛና ጤናማነት የሚክድ ሰው ሙሉ በሙሉ አይኖርም። የአእምሮ ደስታን ለማግኘት ብቻ ሲባልም ሀብታም መሆን መፈለግ ተገቢ አይደለም። ብዙ ለማወቅ፣ የእውቀት ጥማትን ለማርካት፣ ከሌሎች በእውቀት ለመላቅ፣ ዝነኛ ለመሆን ሲባል ብቻ ሀብታም ለመሆን መፈለግ ጤናማ አይደለም። እነዚህ ሁሉ የጤናማ ሕይወት ክፍል ናቸው። ነገር ግን ለአእምሮ ደስታ ብቻ የሚኖር ሰው ከፊል ሕይወት ብቻ ነው ያለው። ስለሆነም በዕድል ፈንታው ፈጽሞ ሊረካ አይችልም። ለሌሎች ሰዎች መልካምን ነገር ለማድረግ ሲባል ብቻ ሀብታም ለመሆን መፈለግም ተገቢ አይደለም። የሰውን ዘር ለማዳን ሲባል ራስን ማጣት፣ በበጎ አድራጎትና መሥዋዕትነት የሚገኘውን ደስታ ለማግኘት ብቻ መኖርም የተሳካ ሕይወትን አይሰጥም። የነፍስ ደስታ አንድ የሕይወት ክፍል ብቻ ነው። የነፍስ ደስታ ከሌሎች የሕይወት ክፍሎች ከአካልና ከአእምሮ የበለጠ ወይም ክቡር አይደለም። በተገቢው ጊዜና ሰዓት ለመብላት፣ ለመጠጣት፣ ለመደሰት፣ ውብና ማራኪ የሆኑ ነገሮች ሁሉ እንዲኖሩን ሩቅ የሆኑ ቦታዎችን ለመጎብኘትና አእምሮን ለመመገብና ለማዳበር፣ ሰዎችን ለመውደድ፣ ለሰዎችም መልካም ነገር ለማድረግና እውነትን እንዲያውቁ ለመርዳት ሀብታም ለመሆን መፈለግ ተገቢ ነው። ነገር ግን ከመጠን ያለፈ ራስን መሥዋዕት ማድረግ ከመጠን ካለፈ ራስ ወዳድነት ያልተሻለ ነገር እንደሆነ ማስተዋል ያስፈልጋል። ሁለቱም ስህተቶች ናቸው። እግዚአብሔር ራሳችሁን ለሌሎች መሥዋዕት እንድታደርጉ ይፈልጋል። ይህንንም በማድረግ የእርሱን ሞገስ ማግኘት ትችላላችሁ የሚለውን ሐሳብ አስወግዱ። እግዚአብሔር እንደዚህ አይነቱን ነገር አይፈልግም። እርሱ የሚፈልገው ለራሳችሁ የተሻለውን ነገር በማድረግ ለራሳችሁና ለሌሎች ጠቃሚ ሰው እንድትሆኑ ነው። ለራሳችሁ የተሻለውን ነገር ከማድረግ ውጪ ሌሎችን መርዳት የምትችሉበት ሌላ የበለጠ መንገድ የለም። ለራሳችሁ የተሻለውን ነገር ማድረግ የምትችሉበት ብቸኛው መንገድ ሀብታም በመሆን ነው። ስለሆነም ዋናና ቀዳሚ ሐሳባችሁን ሀብትን እንዴት ማግኘት እንደምትችሉ መንገዶችን ለመፈለግ ብታውሉት ይህ ተገቢና ሊመሰገን የሚገባው ነው። ነገር ግን የኦሪጂናል ንጥረ ነገር ፍላጎት ለሁሉም መሆኑን መገንዘብ ያስፈልጋል። ፍላጎቱ ለሁሉም የሚበዛና የሚጨምር ሕይወት እንጂ ለማንም የሚጎድል ሕይወት እንዳይኖር ነው። ምክንያቱም ብልጽግናና ሕይወትን በመሻት እኩል በሁሉም ውስጥ ይኖራልና። ብልህ የሆነው ንጥረ ነገር ነገሮችን ያደርግላችኋል። ነገር ግን ነገሮችን ከሌሎች ሰዎች በመውሰድ ለናንተ አይሰጣችሁም። የፉክክር አስተሳሰብን ማስወገድ አለባችሁ። አዲስ ነገር መፍጠር እንጂ ቀድሞውኑ ለተፈጠረው ነገር ፉክክር ውስጥ መግባት አያስፈልግም። የሌሎች ሰዎች የሆኑትን ነገሮች ለራሳችሁ መውሰድ አያስፈልግም።
ጠንካራ ተደራዳሪ መሆንም አይጠበቅባችሁም። ማጭበርበርና የሌሎችን ሰዎች ጥቅም መውሰድም የለባችሁም። ቀጥራችሁ ለምታሰሩት ሰራተኛ ከሚገባው በታችን መክፈል የለባችሁም። የሌሎችን ንብረት መመኘት ወይም በምኞት ዓይን ማየት የለባችሁም። ሌሎች ያላቸው ንብረት እናንተ የማንንም ንብረት ሳትወስዱ ሊኖራችሁ የማይችለው አይደለም። ተፎካካሪ ሳይሆን ፈጣሪ ነው መሆን ያለባችሁ። የምትፈልጉትን ልታገኙ ነው። ግን ስታገኙ እያንዳንዱ ሌላው ሰው አሁን ካለው የበለጠ በሚኖረው መልክ መሆን ይኖርበታል። ከላይ በተቀመጠው አንቀጽ በተቃራኒ መንገድ ሄደው ብዙ ሀብት ያካበቱ ሰዎች ይኖራሉ። እዚህ ላይ አስተያየት መስጠት እፈልጋለሁ። በጣም ሀብታም የሚሆኑ እንደዚህ አይነት ሰዎች አንዳንዴ ባላቸው የተለየ የውድድር ብቃት ብቻ ሀብታም ሊሆኑ ይችላሉ። አንዳንዴ ግን ሳያውቁት ኦሪጂናል ንጥረ ነገር ለሰው ዘር ግንባታና የኢንዱስትሪ ዝግመተ ለውጥ ካለው ዓላማ ጋር ሊዛመዱ ይችላሉ። ሮክፌለር፣ ካርኔጊ፣ ሞርጋንና ሌሎችም ሳያውቁት የልዑሉ ወኪሎች በመሆን ለምርት ኢንዱስትሪዎች መደራጀትና ሥርዓት መመስረት ትልቅ ሚና ተጫውተዋል። በመጨረሻ ግን አስተዋጽኦአቸው ለሁሉም የሕይወት መጨመር እና በረከት ምክንያት ይሆናል። የነሱ የመጨረሻ ቀን እየተቃረበ ነው። የምርት ሂደትን አደራጅተው ስለጨረሱ የምርት ስርጭት ሥርዓትን በሚያደራጁ ብዙ ወኪሎች በቅርብ ይተካሉ። ባለብዙ ሚሊዮነሮቹ እንደ ቅድመ ታሪክ ዘመን ጭራቅ የሚሳቡ እንስሳት ናቸው። በዝግመተ ለውጥ ሂደት ውስጥ ወሳኝ ሚና ተጫውተዋል። ነገር ግን እንዲከሰቱ ያደረጋቸው ተመሳሳይ ኃይል ያስወግዳቸዋል። እናም እነሱ በእውነቱ ሀብታም እንዳልሆኑ ልብ ማለት ጥሩ ነው። የዚህ ክፍል ሀብታሞች አብዛኞቹ የግል ሕይወት መዝገብ በእውነቱ እነሱ ሀብታም እንዳልነበሩ ያሳያል። በጣም የተዋረዱና ምስኪኖች ነበሩ። በውድድር ውስጥ የተገኙ ሀብቶች ፈጽሞ አጥጋቢና ዘላቂ አይደሉም። ዛሬ የእናንተ የሆነው ነገ የሌላ ይሆናል። በሳይንሳዊና በተወሰነ መንገድ ሀብታም መሆን ከፈለጋችሁ ከውድድር ሐሳብ ልትወጡ ያስፈልጋችኋል። አቅርቦት የተወሰነ ነው የሚል አስተሳሰብ በጭራሽ ልታስቡ አይገባችሁም። ያለው ገንዘብ ሁሉ በባንከሮችና በሌሎች ቁጥጥር ስር ወድቋል። ይህንንም ሂደት ለመቆጣጠር የሚያስችል ሕግ መውጣት አለበት ብላችሁ ማሰብ በጀመራችሁበት ቅጽበት ወደ ውድድር መድረክ ራሳችሁን ተወረውራላችሁ። በዚህ ጊዜ የመፍጠር ኃይላችሁ ይቋረጣል። ከዚህ በኋላ ልታገኙ የምትችሉት ምናልባት አስቀድማችሁ ያሰረጻችሁትን የፈጠራ እንቅስቃሴዎች ብቻ ይሆናል። በተራሮች ውስጥ ስፍር ቁጥር የሌለው በሚሊዮን የሚቆጠር ዶላር ዋጋ ያለው ወርቅ እንዳለ እወቁ። ምድር ገና አልተገለጠችም። ይህ ባይኖር እንኳን የምንፈልገውን እንድናገኝ ከሚያስበው ንጥረ ነገር ብዙ ወርቅ ይፈጠራል። ይህ ይሆን ዘንድ ምንም እንኳን በሺህ የሚቆጠሩ ሰዎች አዲስ የወርቅ ማዕድን ወደሚገኝበት ቦታ ምሪት ቢያስፈልጋቸውም የምትፈልጉት ገንዘብ ወደ እናንተ ይመጣል። የሚታየውን አቅርቦት በጭራሽ አትመልከቱ።
በቅርጽ አልባው ንጥረ ነገር ውስጥ ያለውን ገደብ የለሽ ሀብት ተመልከቱ። እናንተ መቀበልና መጠቀም በምትችሉበት ፍጥነት ይህ ሀብት ወደ እናንተ እንደሚመጣም እወቁ። የሚታየውን አቅርቦት በማጠር ማንም ሰው ልታገኙት የሚገባችሁን ሊከለክላችሁ አይችልም። ካልቸኮላችሁ በስተቀር ሁሉም ምርጥ የግንባታ ቦታዎች እኔ ቤት ለመገንባት ዝግጁ እስከመሆን ድረስ ተይዘው ያልቃሉ የሚል ሐሳብ በጭራሽ በአእምሮአችሁ ውስጥ አይለፍ። ታላላቅ የቢዝነስ ኮርፖሬሽኖች በአጭር ጊዜ ምድርን ሁሉ ይቆጣጠራሉ የሚል ሐሳብ አያስጨንቃችሁ። ሌላ ሰው አሸንፎ ለእናንተ ያለውን ነገር የሚወስድ መስሎ አይሰማችሁ። ይህ ፈጽሞ ሊሆን አይችልም። ምክንያቱም እናንተ የሌላ ሰው የሆነውን ነገር ለመውሰድ እየፈለጋችሁ አይደለም። እናንተ የምትፈልጉትን ነገር ከቅርጽ አልባው ንጥረ ነገር እንዲፈጠር እያደረጋችሁ ነው። አቅርቦቱ ደግሞ የተትረፈረፈ ነው። ይህንን ሐሳብ ብቻ የሙጥኝ በሉ። በመጀመሪያ ደረጃ አጽናፈ ሰማዩን ዘልቆ የሚገባ በውስጡም የተሰራጨና የተስፋፋ ሁሉም ነገሮች ከእርሱ የተሰሩበት የሚያስብ ንጥረ ነገር አለ። በዚህ ንጥረ ነገር ውስጥ ያለ ሐሳብ በሐሳቡ ውስጥ ያለውን ነገር ያስገኛል። ሰው በሐሳቡ ውስጥ ነገሮችን መፍጠር ይችላል። እናም ሐሳቡን ቅርጽ በሌለው ንጥረ ነገር ላይ በማስረጽ ያሰበውን ነገር እንዲፈጠር ሊያደርግ ይችላል። ምዕራፍ 6 ሀብት ወደ እናንተ የሚመጣበት መንገድ። እጅግ የበረቱ ድርድሮች ማድረግ የለባችሁም ስል ጭራሹኑ ምንም አይነት ድርድር ማድረግ አያስፈልጋችሁም ወይንም ከሌሎች ሰዎች ጋር ምንም አይነት ግንኙነት ማድረግ አያስፈልጋችሁም እያልኩ አይደለም። እያልኩ ያለሁት ለሌሎች ምንም ሳትሰጡ ከሌሎች በመውሰድ ኢፍትሃዊ ድርድር ማድረግ የለባችሁም ነው። ከዚህ ይልቅ ከሌሎች ከምትወስዱት የበለጠ ለሌሎች መስጠት ይኖርባችኋል። ለእያንዳንዱ ሰው ከሱ ከምትወስዱት ነገር የገበያ ዋጋ የበለጠ ጥሬ ገንዘብ መስጠት አትችሉም። ነገር ግን እናንተ ከሌሎች ከምትወስዱት የገንዘብ ዋጋ የበለጠ ዋጋ በምትሰጡት የነገሮች አገልግሎት መስጠት ትችላላችሁ። ይህን መጽሐፍ ለማዘጋጀት የወጣው የወረቀት፣ የቀለምና ሌሎች ነገሮች ዋጋ መጽሐፉን ለመግዛት የምታወጡትን ገንዘብ ላያክል ይችላል። ነገር ግን በመጽሐፉ ውስጥ የተቀመጠው ሐሳብ በሺዎች የሚቆጠር ዶላር እንድታገኙ ቢረዳችሁ መጽሐፉን የሸጡላችሁ ሰዎች አልበደሏችሁም። በተወሰነ የጥሬ ገንዘብ ዋጋ ከፍተኛ የአገልግሎት ዋጋ ሰጥተዋችኋል። በአንድ ታላቅ የሥነ ጥበብ ሰው የተሳለ በየትኛውም የሰለጠነ ማህበረሰብ ውስጥ በሺዎች ዶላር ሊሸጥ የሚችል አንድ ስዕል አለኝ እንበል። ወደ ባፊን የባህር ዳርቻ በመሄድ የሽያጭ ጥበቤን ተጠቅሜ አንድ እስኪሞ $500 በሚያወጡ 2 ለስላሳ የእንስሳት ቆዳዎች እንዲገዛኝ ባሳምነው ስዕሉ ለርሱ ምንም ትርጉም ስለማይሰጠው በድየዋለሁ። ስዕሉ ለርሱ የሚሰጠው አንዳች አገልግሎት ወይም በሕይወቱ ላይ የሚጨምረው ነገር የለም። ነገር ግን $50 የሚያወጣ ጠመንጃ
በሁለቱ ለስላሳ የእንስሳት ቆዳዎች ብለውጠው ግን ያደረገው ድርድር ጠቃሚ ነው። ጠመንጃው እጅግ ይጠቅመዋል። ምክንያቱም ጠመንጃውን ተጠቅሞ ብዙ ለስላሳ የእንስሳት ቆዳዎች ብዙ ምግብ ማግኘት ይችላል። ጠመንጃው በሕይወቱ ውስጥ ብዙ መልካም ነገሮችን ይጨምርለታል፣ ሀብታምም ያደርገዋል። ከውድድር ዓለም በመውጣት ወደ ፈጠራው ዓለም ስትገቡ የንግድ ልውውጣችሁን በጥብቅ መቃኘት ትጀምራላችሁ። ለአንድ ሰው የምትሸጡት ነገር ለገዢው የበለጠ ሕይወትንና ጥቅምን የማይሰጠው ከሆነ አለመሸጥ ትጀምራላችሁ። በንግድ ሥራ ውስጥ ማንንም ማሸነፍ የለባችሁም። ሰዎች የግድ መሸናነፍ ባለባቸው የንግድ መስመር ውስጥ ካላችሁ ለአንዴና ለመጨረሻ ከእንደዚህ አይነቱ ቢዝነስ መውጣት ይገባችኋል። ከሰዎች ከምታገኙት የጥሬ ገንዘብ ዋጋ የሚበልጥ የአገልግሎት ዋጋ ስጡ። ይህንን በማድረግ በእያንዳንዱ የንግድ ልውውጥ ለዓለም ሕይወትን ትጨምራላችሁ። በእናንተ ስር ተቀጥረው የሚሰሩ ሰራተኞች ካሉ በጥሬ ገንዘብ ወይም በደሞዝ ከምትከፍሏቸው ክፍያ ይልቅ በአገልግሎት ዋጋ የምትሰጧቸው ይበልጣል። እያንዳንዱ እድገትን የሚፈልግ ሰራተኛ በየቀኑ መጠነኛ ለውጥና እድገት እንዲያስመዘግብ የንግድ ተቋማችሁን የእድገት መርህ መሰረት ባደረገ መልኩ ማደራጀት ትችላላችሁ። ይህ መጽሐፍ ለእናንተ እየሰጠ ያለውን አገልግሎት የንግድ ድርጅታችሁ ለሰራተኞቻችሁ እንዲሰጥ ማድረግ ትችላላችሁ። የንግድ ተቋማችሁን ተግዳሮቶችን ተቋቁሞ ወደ ሀብት ከፍታ ለመውጣት ፍላጎት ላለው ሰራተኛ መወጣጫ መሰላል በሚሆን መልኩ ማደራጀት ትችላላችሁ። እድሉን ሰጥታችኋቸው የማይጠቀሙበት ሰራተኞች ካሉ ግን ይህ የእናንተ ስህተት አይደለም። በመጨረሻም ከባቢውን ከሞላው ቅርጽ አልባ ንጥረ ነገር ሀብትን መፍጠር ትችላላችሁ ማለት በከባቢው ውስጥ ያለው ንጥረ ነገር በስጋዊ አይናችሁ ፊት ወዲያውኑ ቅርጽ ይይዛል ማለት አይደለም። ለምሳሌ ያህል የልብስ ስፌት ማሽን ብትፈልጉ የልብስ ማሽኑ በተቀመጣችሁበት ክፍል ውስጥ ወይንም በሌላ ቦታ ካለ ሰው እጅ እርዳታ እስኪፈጠር ድረስ ሐሳባችሁን በሚያስበው ንጥረ ነገር ላይ አስርጹ እያልኳችሁ አይደለም። ነገር ግን የፈለጋችሁት ማሽን እየተሰራ እንዳለና ወደ እናንተ እየመጣ እንዳለ እርግጠኛ የሆነ የአእምሮ ምስል ይኑራችሁ። እንደዚህ አይነቱን ግልጽና የማያሻማ ሐሳብ ከያዛችሁ በኋላ የልብስ መስፊያ ማሽኑ ወደ እናንተ እየመጣ ስለመሆኑ የማይጠራጠር ፍጹም እምነት ይኑራችሁ። በእርግጠኝነት ማሽኑ እየመጣ ከመሆኑ ውጪ የተለየ ሐሳብ አታስቡ፣ ንግግርም አትናገሩ። ማሽኑ ቀድሞውኑ የእናንተ እንደሆነ ቁጠሩት። በሰዎች አእምሮ በሚጠቀመው በታላቁ የልዑል ኃይል አማካኝነት ማሽኑ ወደ እናንተ ይመጣል። የምትኖሩት በሜይን ሊሆን ይችላል። አንድ ሰው ግን ከቴክሳስ ወይም ከጃፓን እናንተ የፈለጋችሁትን እንድታገኙ የሚያደርግ ልውውጥ ለማድረግ በድንገት ባላችሁበት ቦታ ይመጣል። እንደዚህ ሲሆን ጉዳዩ ለእናንተ የጠቀመውን ያህል ሁሉ ለዛም ሰው ጠቃሚ ይሆናል። የሚያስበው ንጥረ ነገር ሁሉም በሁሉም የሆነ ከሁሉም ጋር የሚግባባና ሁሉም ላይ ተጽዕኖ ማሳደር የሚችል መሆኑን ልትረሱ አይገባም። የሚያስበው ንጥረ ነገር
የሰው ልጅ የተሟላ ሕይወትና የተሻለ ኑሮ እንዲኖሩ ለማስቻል አስቀድሞ ብዙ የስፌት ማሽኖች እንዲፈጠሩ አድርጓል። ሰዎች በፍላጎትና እምነት እንቅስቃሴ ውስጥ ሲሆኑና በተወሰነው መንገድ ሲተገብሩ በሚሊዮን የሚቆጠሩ ማሽኖች እንዲፈጠሩ ማድረግም ይችላል። የራሳችሁንና የሌሎችን ሕይወት ለማሻሻል ሌሎች ነገሮች እንደሚኖሯችሁ ሁሉ በእርግጠኝነት የልብስ መስፊያ ማሽን በቤታችሁ ይኖራችኋል። ታላላቅ ነገሮችን ከመጠየቅ ወደ ኋላ ማለት የለባችሁም። መንግሥትን ይሰጣችሁ ዘንድ የአባቴ ፈቃድ ነው ብሏል ኢየሱስ። ኦሪጂናል ንጥረ ነገር በእናንተ ውስጥ የሚቻለውን ሁሉ መኖር ይፈልጋል እና እጅግ ለተትረፈረፈ ሕይወት ለመኖር የምትችሉትን ወይም የምትጠቀሙበትን ሁሉ እንዲኖራችሁ ይፈልጋል። በውስጣችሁ ያለው ሀብታም የመሆን ፍላጎት ሁሉን ቻዩ ራሱን በበለጠ ለመግለጽ ካለው ፍላጎት ጋር አንድና የተስማማ መሆኑን በንቃተ ሕሊና ላይ ብታትሙት እምነታችሁ የማይሸነፍ ይሆናል። አንድ ጊዜ አንድ ትንሽ ልጅ አንድ ፒያኖ ላይ ተቀምጦ አየሁ። ከቁልፎቹ ጣዕም ያለው ሙዚቃ ለማምጣት በከንቱ ሲሞክር ነበር። በመጨረሻም እውነተኛ ሙዚቃ መጫወት ባለመቻሉ እንዳዘነና እየተበሳጨ አየሁ። እኔም የተበሳጨበትን ምክንያት ስጠይቀው እርሱም መልሶ በውስጥ ያለው ሙዚቃ ይሰማኛል፣ ነገር ግን እጆቼን ወደ ትክክለኛው ቁልፍ እንዲሄዱ ማድረግ አልችልም አለኝ። በሱ ውስጥ ያለው ሙዚቃ ሁሉንም የሕይወት ዕድሎች ሁሉ የያዘ የኦሪጂናል ንጥረ ነገር ከፍተኛ ጉጉት፣ ግፊት ነበር። በልጁ ውስጥ የነበረው ነገር በሱ በኩል መገለጫ የሚፈልግ ሙዚቃ ነበር። አንዱ ንጥረ ነገር ወይንም እግዚአብሔር በሰው ልጆች በኩል ነገሮችን ለመኖርና ለማድረግና ለመደሰት እየሞከረ ነው። እሱ የሚለው እጹብ ድንቅ ሕንፃዎችን የሚገነቡ፣ መለኮታዊ ዜማዎችን የሚጫወቱ፣ የከበሩ ስዕሎችን የሚስሉ እጆችን እፈልጋለሁ ነው። ሥራዎቼ እንዲሮጡ እግሮችን እፈልጋለሁ። ውበቶቼን እንዲያዩ ዓይኖችን እፈልጋለሁ። ታላላቅ እውነቶችን የሚናገሩ፣ አስደናቂ መዝሙሮችን የሚዘምሩ ልሳኖችን እፈልጋለሁ። እናም የመሳሰሉትን ነው። የመሆን ዕድል ያለው ነገር ሁሉ በሰዎች በኩል መገለጫ መንገድን ይፈልጋል። እግዚአብሔር ሙዚቃ መጫወት የሚችሉ ሰዎች፣ ፒያኖዎችና ሌሎች የሙዚቃ መሳሪያዎች እንዲኖራቸው ይፈልጋል። እናም ተሰጥኦአቸውን በከፍተኛ ደረጃ ለማሳደግ የሚረዳቸውን ነገር ሁሉ እንዲኖራቸው ይፈልጋል። ውበትን ማድነቅ የሚችሉ ውብ የሆኑ ነገሮች ሁሉ እንዲኖሯቸው ይፈልጋል። እውነትን ማስተዋል የሚችሉ ሁሉ ብዙ ነገሮችን እንዲመለከቱ፣ የጉዞ ዕድል እንዲያገኙ ይፈልጋል። አልባሳትን የሚያደንቁ በሚያምር ሁኔታ እንዲለብሱ፣ ጥሩ ምግቦችን የሚያደንቁ በቅንጦት ምግቦች እንዲጠግቡ ይፈልጋል። እግዚአብሔር እነዚህን ሁሉ ነገሮች የሚፈልግበት ምክንያት በነገሮቹ የሚደሰተው እና ነገሮቹን የሚያደንቀው ራሱ ስለሆነ ነው። ሙዚቃ መጫወትና መዘመር የሚፈልገው በውበት የሚደሰተውና እውነትን የሚያውጀው ምርጥ አልባሳትን የሚለብሰውና ጣፋጭ ምግቦችን የሚበላው ራሱ እግዚአብሔር ነው። መፈለግንና ማድረግ በእናንተ የሚሠራ እግዚአብሔር ነው ብሏል ጳውሎስ።
በውስጣችሁ የሚሰማችሁ ሀብትን የመፈለግ ስሜት ልክ በትንሹ ልጅ ውስጥ ፒያኖ ለመጫወት መገለጫ መንገድ ይፈልግ እንደነበረው የማይገለጽ ኃይል ያለ ኃይል ነው። ስለዚህ በትልቁ ለመጠየቅ ወደ ኋላ ማለት የለባችሁም። የእናንተ ድርሻ ፍላጎታችሁን አጽንዖት በመስጠት ለእግዚአብሔር መግለጽ ነው። ይህ ለብዙ ሰዎች ከባድ መስሎ ይሰማቸዋል። ይህ የሚሆነው ድህነትና ምክንያታዊ ያልሆነ መሥዋዕትነት እግዚአብሔር የሚደሰትባቸው ነገሮች ናቸው ከሚል አሮጌ አስተሳሰብ ሊላቀቁ ባለመቻላቸው ነው። ድህነትን እንደ ተፈጥሮ ዕቅድና አስፈላጊ ነገር ይመለከታሉ። እግዚአብሔር ማድረግ የሚችለውን ሁሉ አድርጎ ሥራውን ሁሉ እንደጨረሰ ያስባሉ። ለሁሉም የሚበቃ ነገር ስለሌለ አብዛኞቹ በድህነት ውስጥ መኖር አለባቸው ብለው ያምናሉ። በእንደዚህ አይነቱ የተሳሳተ አስተሳሰብ ስለተሞሉ ሀብትን ለመጠየቅ እፍረት ይሰማቸዋል። መጠነኛ ምቾት ከሚያስገኝላቸው ችሎታ የበለጠ እንዲኖራቸው አይፈልጉም። የመፍጠር ሐሳቡ በቅርጽ አልባው ንጥረ ነገር ላይ እንዲሰርጽ የሚፈልጋቸውን ነገሮች ግልጽ ምስል በአእምሮው እንዲቀርጽ ስለተነገረው አንድ ተማሪ አስታውሳለሁ። በተከራየው ቤት ውስጥ በየቀኑ በሚያገኘው ገቢ የሚኖር እጅግ ሲበዛ ድሃ ሰው ነበር። ሀብት ሁሉ የእርሱ የመሆኑን እውነታ አልተረዳም ነበር። በጉዳዩ ላይ በጥልቀት ካሰበበት በኋላ ለቤቱ አዲስ ምንጣፍና በቀዝቃዛ ወራት ቤቱን ለማሞቅ የሚረዳው የድንጋይ ከሰል ምድጃ ጠየቀ። በዚህ መጽሐፍ ውስጥ የተቀመጡትን መመሪያዎች በመከተል የጠየቃቸውን ነገሮች በጥቂት ወራት ውስጥ አገኘ። በዚህ ጊዜ ትልቅ ነገር መጠየቅ ሲችል ትንሽ ነገር እንደጠየቀ በራለት። በመቀጠል የራሱ ቤት እንዳለው በማመን በቤቱ ውስጥ እየተንጎራደደ በቤቱ ላይ ሊያደርግ የሚፈልገውን ማሻሻያ ማሰብ ጀመረ። በምናቡ ወደ ባህር ዳርቻ ያለ መስኮት ተጨማሪ ክፍል የሚፈልገውን አይነት ቤት እስኪሆን ድረስ ቀጠለ። በመቀጠል የቤቱን ማስጌጫ ዕቃዎች አቀደ። የሚፈልገውን ቤት ሙሉ ምስል በአእምሮው ይዞ በተወሰነ መንገድ በመኖር ወደ ፈለገው ነገር መጓዝ ጀመረ። አሁን የቤት ባለቤት ለመሆን በቅቶ ቤቱን በዕቅዱ መሠረት እንደገና እየሠራ ነው። አሁንም በታላቅ እምነቱ ታላላቅ ነገሮችን ለማግኘት እየሄደ ነው። ለሱ እንደ እምነቱ ሆኖለታል። ይህ ለእናንተም ለሁላችንም ይሠራል። ምዕራፍ 7 አመስጋኝነት። ባለፈው ምዕራፍ ለአንባቢው በቀረበው ማስረጃ መሠረት ሀብታም ለመሆን የመጀመሪያ እርምጃ መሆን ያለበት ፍላጎትን ለቅርጽ አልባው ንጥረ ነገር ማስተላለፍ ነው። ይህን ለማድረግ ደግሞ ራስን ከቅርጽ አልባው ብልህነት ጋር በሚስማማ መንገድ ማዛመድ ያስፈልጋል። ይህንን የሰመረ ግንኙነት የመፍጠሩ ጉዳይ ቅድሚያ ሊሰጠው የሚገባ እጅግ ወሳኝ ጉዳይ ነው። በዚህ ክፍል ስለዚህ ጉዳይ የተወሰነ ማብራሪያና መመሪያ መስጠት እፈልጋለሁ። መመሪያዎቹን ብትከተሉ ከእግዚአብሔር ጋር የሐሳብና አእምሮ አንድነት እንደሚኖራችሁ እርግጠኛ መሆን ይቻላል። የሚፈለገው አጠቃላይ የአእምሮ ማስተካከያና እርማት በአንድ ቃል
ምስጋና በሚለው ቃል ይጠቃለላል። በመጀመሪያ ሁሉም ነገሮች ከእሱ የሆኑ አንድ ብልህ ንጥረ ነገር እንዳለ እመኑ። በመቀጠል ይህ ንጥረ ነገር የምትፈልጉትን ሁሉ እንደሚሰጣችሁ እመኑ። በሦስተኛ ደረጃ ራሳችሁን ከዚህ ንጥረ ነገር ጋር በጥልቅ የምስጋና ስሜት አዛምዱ። በሌሎች በሁሉም መንገዶች ሕይወታቸውን በትክክል የሚመሩ ብዙ ሰዎች አመስጋኝነት ስለጎደላቸው ብቻ በድህነት ውስጥ አሉ። ከእግዚአብሔር አንድ ስጦታ ከተቀበሉ በኋላ ለእግዚአብሔር ዕውቅናና ምስጋና ለመስጠት ባለመቻላቸው የግንኙነት መስመራቸው ይቋረጣል። ወደ ሀብት ምንጭ በቅርበት ስንኖር የበለጠ ሀብት እንደምንቀበል ለመረዳት ቀላል ነው። ለእግዚአብሔር ዕውቅናና ምስጋና ከማትሰጥ ነፍስ ይልቅ ሁል ጊዜ እግዚአብሔርን አመስጋኝ የሆነች ነፍስ ከእግዚአብሔር ጋር የቀረበ ግንኙነት እንደሚኖራት ለመረዳት ቀላል ነው። መልካም ነገሮችን ስናገኝ አእምሮአችን በምስጋና ተሞልቶ ልዑሉን የምናመሰግን ከሆነ ተጨማሪ መልካም ነገሮች በጨመረ ፍጥነት እናገኛለን። ምክንያቱም በቀላሉ የአመስጋኝነት የአእምሮ ዝንባሌ አእምሮ ከበረከቶች ሁሉ ምንጭ ጋር የጠበቀ ግንኙነት እንዲኖረው ያደርጋል። ምስጋና አእምሮ ከአጽናፈ ዓለሙ የፈጠራ ኃይላት ጋር የጠበቀ ዝምድና እንዲኖረው ያደርጋል የሚለው ሐሳብ ለእናንተ አዲስ ሐሳብ ከሆነ በአጽንዖት አስቡበት። እውነት እንደሆነ ትደርሱበታላችሁ። በአሁኑ ሰዓት ያሏችሁ መልካም ነገሮች የተወሰነ ሕጎችን በመታዘዝ ውስጥ የመጡ ናቸው። አመስጋኝነት አእምሮአችሁ ነገሮችን ማግኘት በሚችልበት መንገድ እንዲጓዝ ይመራዋል። ወደ ውድድር ሐሳብ እንዳትወድቁ በመጠበቅም ከፈጠራ ሐሳቦች ጋር ጥብቅ ቁርኝት እንዲኖራችሁ ያደርጋል። አመስጋኝነት ብቻውን ምልከታችሁን ወደ ሁሉም እንዲሆን በማድረግ የነገሮች አቅርቦት የተገደበ ነው ከሚል የተሳሳተ አስተሳሰብ ሊጠብቃችሁ ይችላል። የእጥረት አስተሳሰብ ተስፋችሁን ሁሉ የሚያጨልም አደገኛ ነገር ነው። የምስጋና ሕግ አለ። የምትፈልጉትን ነገር ማግኘት የምትፈልጉ ከሆነ ይህን ሕግ ማክበር የግድ አስፈላጊ ነው። የምስጋና ሕግ ተፈጥሯዊ መርህ ነው። እርምጃና ምላሽ ሁልጊዜ እኩልና በተቃራኒ አቅጣጫዎች ናቸው። በአእምሮአችሁ በምስጋናና ውዳሴ ተሞልታችሁ ወደ ልዑሉ የምታደርጉት ጉዞ ወደ ታሰበበት ቦታ ኃይል እንዲደርስ ያደርጋል። ግብረ መልሱም ቅጽበታዊ እንቅስቃሴ ወደ እናንተ እንዲተም ያደርጋል። ወደ እግዚአብሔር ቅረቡ፣ እሱም ወደ እናንተ ይቀርባል። ይህ አረፍተ ነገር የሳይኮሎጂ እውነታ ነው። ምስጋናችሁ ጠንካራና ቀጣይነት ያለው ከሆነ የቅርጽ አልባው ንጥረ ነገር ምላሽም ጠንካራና ቀጣይነት ያለው ይሆናል። የምትፈልጓቸው ነገሮች እንቅስቃሴ ሁል ጊዜ ወደ እናንተ ይሆናል። ኢየሱስ የነበረውን የአመስጋኝነት አመለካከት ልብ በሉ። ሁል ጊዜ አባት ሆይ ስለሰማኸኝ አመሰግንሃለሁ የሚል ይመስላል። ያለ አመስጋኝነት ብዙ ኃይል ሊኖራችሁ አይችልም። ምክንያቱም ከኃይል ሁሉ ጋር የሚያገናኛችሁ ምስጋና ነው።
የምስጋና ብቸኛ ጥቅሙ ወደፊት ብዙ በረከትን ማግኘታችሁ ብቻ አይደለም። ነገሮች ባሉበት ሁኔታ እንኳን እያሉ ያለ ምስጋና ካለመርካት አስተሳሰብ ነፃ መሆን አይቻልም። ነገሮች ባሉበት ሁኔታ አለመርካት ስትጀምሩ የቆማችሁበት ምድር ሊከዳችሁ ይጀምራል። ትኩረታችሁን ተራ፣ ዝቅተኛ፣ ተንኮለኛ በሆኑት ነገሮች ላይ ብቻ ስለምታደርጉ አእምሮአችሁ የእነዚህን ነገሮች ቅርጾች መውሰድ ይጀምራል። በመቀጠልም እነዚህን ቅርጾች አእምሮአችሁ ለቅርጽ አልባው ንጥረ ነገር ሲያስተላልፍ ተራ፣ ተንኮለኛ፣ ዝቅተኛ የሆኑ ነገሮች ወደ እናንተ መምጣት ይጀምራሉ። አእምሮን ዝቅ ባሉ ነገሮች መሙላት ዝቅ ማለትና ዝቅ ባሉ ነገሮች መከበብን ያስከትላል። ነገር ግን አእምሮን በተሻሉ ነገሮች መሙላት በተሻሉ ነገሮች መከበብና የተሻለ መሆን ነው። በውስጣችን ያለው የፈጠራ ኃይል ስለ ራሳችን የምንሰጠውን ምስል እንድንሆን ያደርገናል። እኛ የሚያስበው ንጥረ ነገር ነን። የሚያስበው ንጥረ ነገር ደግሞ በውስጡ ያለውን የሐሳብ ምስል ቅርጽ ይይዛል። አመስጋኝ አእምሮ ሁል ጊዜ ስለተሻሉ ነገሮች ያስባል። ስለሆነም የተሻለ የመሆን ዝንባሌ ይኖረዋል። የተሻለ ቅርጽና ባህሪም ይኖረዋል። የተሻለውን ነገር ይቀበላል። እምነት የሚወለደው ከምስጋና ነው። አመስጋኝ አእምሮ ሁል ጊዜ መልካም የሆኑ ነገሮችን ይጠብቃል። ይህ ጥበቃው እምነት ይሆናል። የምስጋና ምላሽ በአንድ ሰው አእምሮ ውስጥ እምነት እንዲፈጠር ያደርጋል። እያንዳንዱ የምስጋና ማዕበል እምነትን ይጨምራል። የምስጋና ስሜት የሌለው ሰው ሕያው ሆኖ የሚቆይ እምነት አይኖረውም። ያለ ሕያው እምነት ደግሞ በቀጣዮቹ ምዕራፎች እንደምናየው በፈጠራ መንገድ ሀብታም ልትሆኑ አትችሉም። ወደ እናንተ ለሚመጣው መልካም ነገር ሁሉ ማመስገንና ሁል ጊዜ የማመስገንን ልማድ ማዳበር እጅግ አስፈላጊ ነው። ሁሉም ነገሮች ለእናንተ እድገት አስተዋጽኦ ስላበረከቱ ሁሉንም በምስጋናችሁ ውስጥ ማካተት አለባችሁ። የታላላቅ ባለሀብቶችን ጉድለት ወይም ስህተት በማሰብና በማውራት ጊዜ አታባክኑ። እነሱ በዓለም ላይ የፈጠሩት አደረጃጀት ለእናንተ ዕድልን ፈጥሯል። ያላችሁ ነገር ሁሉ ወደ እናንተ እንዲመጣ ምክንያት ሆነዋል። በብልሹ ፖለቲከኞችም ላይ አምርራችሁ አትቆጡ። እነሱ ባይኖሩ ኑሮ ወደ ሥርዓት አልበኝነት በመውደቅ ዕድሎቻችን በከፍተኛ ደረጃ በቀነሱ ነበር። በኢንዱስትሪና መንግሥት አሁን ያለንበት ደረጃ እንድንደርስ እግዚአብሔር በጊዜ ውስጥ በከፍተኛ ትዕግሥት ሥራውን ሰርቷል። በሥራውም ሁሉ ትክክል ነው። በፖለቲካ የበለጸጉትን የኢንዱስትሪ ካፒቴኖችን፣ ፖለቲከኞችን የሆነ ጊዜ እግዚአብሔር ጠራርጎ እንደሚያስወግድ ጥርጥር የለውም። ለጊዜው ግን አሁን አስፈላጊ ናቸው። ሀብት ወደ እናንተ የሚመጣበትን የመተላለፊያ መስመሮች በማቀናጀት ላበረከቱት አስተዋጽኦ በሁሉም አመስግኗቸው። ይህ በሁሉም ነገር ውስጥ ካለው መልካም ነገር ጋር የጠበቀ ቁርኝት እንዲኖራችሁ በማድረግ በሁሉም ያለው መልካም ነገር ወደ እናንተ እንዲተም ያደርጋል።
ምዕራፍ 9 የፈቃድ አጠቃቀም። በሳይንሳዊ መንገድ ሀብታም ለመሆን ጉዞ ስትጀምሩ የፈቃድ ኃይላችሁን ከናንተ ውጪ ባሉ ነገሮች ላይ መጠቀም አትችሉም። እንደዚህ የማድረግ ምንም አይነት መብት የላችሁም። ሌሎች ሰዎች እንዲያደርጉ የምትፈልጉትን ነገር እንዲያደርጉ ለማድረግ የፈቃድ ኃይላችሁን መጠቀም ስህተት ነው። ሰዎችን በአእምሮአዊ ኃይል ማስገደድ ልክ ሰዎችን በአካላዊ ኃይል እንደማስገደድ ሁሉ ትክክል ያልሆነ ነገር ነው። የምትፈልጉትን እንዲያደርጉላችሁ ሰዎችን በአካላዊ ኃይል ማስገደድ ሰዎችን ወደ ባርነት እንደሚያወርዳቸው ሁሉ በአእምሮ ኃይል ሰዎችን ማስገደድ ተመሳሳይ ነገርን ይፈጥራል። ልዩነቱ የዘዴ ብቻ ነው። የሌላ ሰው የሆነን ነገር በአካላዊ ኃይል አስገድዶ መውሰድ ዝርፊያ ከሆነ፣ ነገሮችን በአእምሮአዊ ኃይል አስገድዶ መውሰድም ዝርፊያ ነው። በሁለቱ መካከል የመርህ ልዩነት የለም። የፈቃድ ኃይላችሁን በሌሎች ሰዎች ላይ የመጠቀም መብት የላችሁም። ለነሱ ጥቅም ስትሉ እንኳን ይህን ማድረግ የለባችሁም። ምክንያቱም ለነሱ የሚጠቅመውን አታውቁምና። ሀብታም የመሆን ሳይንስ በምንም መልኩ ቢሆን ኃይልን ወይም ጉልበትን በሌሎች ላይ እንድትጠቀሙ አይጠይቃችሁም። ይህን ማድረግ በጭራሽ አስፈላጊ አይደለም። ከዚህ ይልቅ የፈቃድ ኃይልን በሌሎች ላይ ለመጠቀም መሞከር የራስ ዓላማ መክሸፍን ያስከትላል። ነገሮች ወደ እናንተ እንዲመጡ ለማስገደድ የፈቃድ ኃይላችሁን መጠቀም አይጠበቅባችሁም። እንደዛ ለማድረግ መሞከር በቀላሉ እግዚአብሔርን ለማስገደድ መሞከር ይሆናል። እናም ሞኝነትና የማይረባ ይሆናል። ፀሐይ እንድትወጣ ለማድረግ ልታስገድዷት እንደማትችሉ ሁሉ መልካም ነገሮችን እንዲሰጣችሁ እግዚአብሔርን ማስገደድ የለባችሁም። መልካም ያልሆነ አምላክን ለማንበርከክ ወይም ግትርና አመፀኛ ኃይላት የእናንተን ትእዛዝ እንዲፈጽሙ ለማድረግ የፈቃድ ኃይላችሁን ጥቅም ላይ ማዋል አይኖርባችሁም። ቅርጽ አልባው ንጥረ ነገር ለእናንተ መልካም ነው እና እናንተ ከምትፈልጉት በላይ የምትፈልጉትን ሊሰጣችሁ የበለጠ የሚጓጓ ነው። ሀብታም ለመሆን የፈቃድ ኃይላችሁን በራሳችሁ ላይ ብቻ ነው መጠቀም ያለባችሁ። ምን ማሰብና ማድረግ እንዳለባችሁ ካወቃችሁ የፈቃድ ኃይላችሁን ተጠቅማችሁ ራሳችሁን ትክክለኛ የሆነውን ነገር ለማሰብና ለማድረግ ማስገደድ አለባችሁ። ተገቢ የሆነው የፈቃድ ኃይል አጠቃቀም ይህ ነው። ራስን በትክክለኛው ጎዳና ላይ ማቆየት። በተወሰነ መንገድ ለማሰብና ለመተግበር የፈቃድ ኃይላችሁን ተጠቀሙ። ነገሮችና ሰዎች የምትፈልጉትን እንዲያደርጉ ለመጫን በሐሳባችሁ፣ በፈቃዳችሁ ወይም በአእምሮአችሁ ወደ ጠፈር ለመውጣት አትሞክሩ። አእምሮአችሁ በቤት ይኖር። ከየትኛውም ቦታ በላቀ ሁኔታ በዚያ የበለጠ ውጤት ማምጣት ይቻላል። አእምሮአችሁን የምትፈልጉትን ነገር ምስል ለመቅረጽ እንዲሁም ራእያችሁን በእምነትና ዓላማ ለመያዝ ተጠቀሙበት። አእምሮአችሁ በትክክለኛው መንገድ እንዲሠራ ፈቃዳችሁን ተጠቀሙ። እምነትና ዓላማችሁ የተደላደለና ቀጣይነት ያለው በሆነ መጠን በቶሎ ሀብትን ማግኘት ትችላላችሁ። ምክንያቱም
በቅርጽ አልባው ንጥረ ነገር ላይ አዎንታዊ ሐሳቦችን ብቻ ማስረጽ ስለምትችሉና በአሉታዊ ሐሳቦች የገነባችሁትን ስለማታፈርሱት ነው። በእምነትና ዓላማ የተያዙት ፍላጎቶቻችሁ በቅርጽ አልባው ንጥረ ነገር ተወስደው በአጽናፈ ሰማዩ ሁሉ ይሰራጫል።